ቀርበናል ከዜናዎቹ ጋር ሻለቃ ቢዮቱ አሚነኝ አብራችሁን ሁኑ በመጀመሪያም ኢትዮጵያና ሞሮኮ በወታደራዊ ዘርፍ በትብብር ለመስራት በሚያስችሏቸው ጉዳዮች ላይ ተወያዩ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሞሮኮ የሮያል ጦር ኃይል ኢንስፔክተር ጀነራል እና የደቡባዊ ዞን ጦር አዛዥ ሌተናል ጀነራል መሐመድ ባሬድ የተመራ ልዑክን ተቀብለው አነጋግረዋል ተጨማሪ ያለን የሞሮኮ ኢንስፔክተር ጀነራል በመሰላም በ1955 አካባቢ በይፋ የተጀመረው የኢትዮጵያና ሞሮኮ ታሪካዊ ዲፕሎማሲያዊ ግንኙነት ፓን አፍሪካዊ መንፈስና ለአህጉራዊ አንድነት የጋራ ቁርጠኝነት የታየበት ወቅት እንደነበር ፊልድ ማርሻል ብርሃኑ አስታውሰዋል። ባለፈው ዓመት በአዲስ አበባና በራባት የተካሄደው የከፍተኛ ደረጃ ወታደራዊ ልዑካን ምክክርም ሁለቱ ሀገራት በትብብር ለመስራት የሚያስችሉ ጉዳዮችን እንዲፈትሹ እድል ፈጥሮላቸው በመሃል ፒያሳ ትልቅ የገበያ መንደር እየተገነባ መሆኑን ሰምተዋል። ከግራውንድ ጀምሮ እስከ 5ኛ ድረስ ከ20 ካሬ ጀምሮ በፈለጉት የካሬ አማራጭ አቅርበናል። ከአጠቃላይ ክፍያ 3.9 ሚሊዮን እና ከ900 ሺህ ብር ቅድመ ክፍያ ጀምሮ በውይቷ ፒያሳ ሱቅ ከነገበያው እንካችሁ ብለናል። እንዲሁም የአንድነት ፓርክና የሸራተን ጎረቤት በሆነው በሊሴ ገብረ ማርያም ሳይታችን ከባለ 1 እስከ ባለ 3 መኝታ ቤት ድረስ በተለያዩ የካሬ አማራጮች አቅርበናል። ከርሶ የሚጠበቀው 10% ቅድመ ክፍያ ከፍለው ቀሪውን በ18 ዙር በምቹ አከፋፈል ሁኔታ ይጨርሳሉ። የዶላር ጭማሪ ወለድና የግንባታ ዕቃዎች ጭማሪ ሳያሳስቦ በተዋውሉበት ዋጋ ይጨርሳሉ። በተጨማሪም በሶማሌ ተራ በጋርመንትና በአያት በአራቱም የአዲስ አበባ አቅጣጫዎች ካሉን ዋና ሳይቶቻችን ላይ የግል ቤቶን ይረከቡ። ለተጨማሪ መረጃ በ0900 97 2271 ይደውሉ እንደነበር ተገልጿል። የሞሮኮ ሮያል ጦር ኃይል ኢንስፔክተር ጀነራል እና የደቡባዊ ዞን ጦር አዛዥ ሌተናል ጀነራል መሐመድ ባሬድ በበኩላቸው ለተደረገላቸው አቀባበል ምስጋና አቅርበው ኢትዮጵያ የአፍሪካ ነጻነት ምልክት መሆኗንና ወታደራዊ ትብብራችንም ለአፍሪካ ሰላምና ደህንነት ለምናበረክተው አስተዋጽኦ የጎላ ሚና ይኖረዋል ብለዋል። በውይይቱ ላይ የሰራዊቱ ከፍተኛ አመራሮችም በተነሱ ርዕሰ ጉዳዮች ላይ ማብራሪያ ሰጥተዋል። ይህ በእንዲህ እንዳለ የመከላከያ ውጪ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያና ሞሮኮ ለአፍሪካና ለቀጠናው ሰላምና ደህንነት መጎልበት በጋራ ለመስራት መዘጋጀታቸው ነው የተናገሩት። እነኚህ ሁለቱ ሀገሮች በተለያዩ የአፍሪካ ቀጠና ነው የሚገኙት። በአፍሪካ ሰላምና ደህንነት ላይ በየቀጠናዎቻቸው ከሚያበረክቱት አስተዋጽኦ በተጨማሪ እንደ አጋር ሀገር በጋራ ለአህጉራችን ሰላምና ደህንነት አብሮ እንዴት መስራት እንዳለባቸውና ምን ጉዳዮች ላይ መተባበር እንዳለባቸው በሁለቱ ኃላፊዎች ውይይት ተደርጎበታል። ከዚህ በተጨማሪ ሁለቱም መከላከያዎች ብሔራዊ የማስፈጸሚያ ቁልፍ ተቋማት እንደመሆናቸው መጠን ይሄንን የተጣለባቸውን ኃላፊነት ከመወጣት አኳያ የአቅም ግንባታ ስራዎች ማለትም የተቋማት አቅም ግንባታ ስራዎች ቀጣይነት ያላቸውና አስተማማኝ መሆን እንዳለባቸው ስለሚታመን የአቅም ግንባታ ሲታሰብ ደግሞ በአገር ቤት በሚደረጉ ስልጠናዎችና በአገር ቤት አቅም ብቻ ሳይሆን ከወዳጅ ሀገራት ጋር አቅሞችን በመጋራት ተመክሮችን በመጋራት አብሮ መስራት እንደሚያስፈልግ ቀደም ሲል ሲሰራበት የነበረ ነው። ሀገራቱ በትብብር ሊሰሩ የተወያዩባቸውን ጉዳዮች አስመልክቶም ሜጀር ጀነራል ተሾመ ገመቹ የገለጹ ሲሆን በቀጣይም የመግባቢያ ስምምነት ይፈራረማሉ ብለዋል። አሁን ባለንበት ሁኔታ ከሞሮኮ የመከላከያ ተቋም ጋር አንደኛ በቴክኖሎጂ ሽግግር አብረን እንደምንሰራ፣ ሁለተኛ ከቴክኖሎጂ ሽግግር ውስጥ ምናልባትም ሳይበር ላይ ካላቸው የተሻለ ተቋም አኳያ አብረን እንደምንሰራ ያነሳናቸው ጉዳዮችና የተወያዩበት ሁኔታ ነው ያለው። ሌላው ደግሞ በአየር ኃይልና በኔቪ
አብረን እንደምንሰራ ውይይቶች ተደርገዋል። ከኛ አንፃር ደግሞ ከኢትዮጵያ ካላት የመከላከያ የኢንዱስትሪ ብቃት እና ያሳየች ካለችው ምርት አንፃር ከኢንዱስትሪያችን ጋር ብዙ ስራዎችን ለመስራት አቅም ለመጋራት ተመክሮ ለመውሰድ ከኛ ለመማር እና ሌሎች ከሰፕላይ ጋር የተያዙ ጉዳዮችንም አንስተው የተወያየንባቸው ሁኔታዎች ነው ያሉት። በሌላ መልኩ ደግሞ ሁሉ ጊዜ እንደምንለው መጪው ትሬት የአምስተኛ ጄኔሬሽን ዋርፌር ብቃትን የሚጠይቅ ከመሆኑ ጋር ተያይዞ በዚህ ብቃት ዙሪያ የነሱን አቅም እኛም ያለንን ግዙፍ አቅም እንደምንጋራ ተመክሮን እንደምንለዋወጥ በቀጠናው በሚኖሩ የሰላምና የደህንነት ጉዳዮች ደግሞ ቅድም እንደተባለው አብረን እንደምንሰራ እነኚህ ጉዳዮች በውይይቶች ተነስተዋል። ይሄንን ለማሳለጥ እንዲቻል የኤምኦዩ እንደምንፈርም በቅርቡ ኦሬዲ ከዚህ በፊት ታይቶ ሁለታችንም የተስማማንበት አለ። በሁለቱ የተቋማት ኃላፊዎች በቅርብ ጊዜ ይፈረማል። የልዑክ ቡድኑ በሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪና በአየር ኃይል እየተከናወኑ ያሉ ተግባራትንም ጎብኝቷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የአካባቢውን ሰላም ማጽናት የሚያስችል ውይይት ተካሄደ። አካባቢው በማዕድን የበለጸገ ከመሆኑ ጋር ተያይዞ ለዘረፋ የተደራጁ ቡድኖች ክልሉን የግጭት ቀጠና ለማድረግ ሲንቀሳቀሱ መቆየታቸውን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። ፍላጎታቸውን በመሳሪያ ለማስፈጸም የሚሯሯጡ ህገወጥ ታጣቂዎች ሁልጊዜም ከህግ በታች መሆናቸውን ሊረዱ እንደሚገባቸው የማዕከላዊ እዝ አዛዥ ሌተናል ጄኔራል ዘውዱ በላይ አሳስበዋል። ህብረተሰቡ የተለመደ ሰላም ወዳድነቱን አጠናክሮ በመቀጠል የጥፋት ቡድኖችን ሴራ ማክሸፍ እንደሚጠበቅበት ያስታወሱት ደግሞ ሌተናል ጄኔራል አስራት ደኔሮ ናቸው። የውይይቱ ተሳታፊዎችም በአካባቢው ዘላቂ ሰላም ማስፈን በሚያስችሉ ጉዳዮች ጋር ተባብሮ ለመስራት የጋራ መግባባት ላይ ደርሰዋል። ዘገባውን ያደረሰን ሐመድ አህመድ ነው። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የተገኘውን ሰላም በዘላቂነት እናረጋግጣለን በሚል መሪ ቃል የሰላም ውይይት ተካሄደ። በመድረኩም በወረዳው የሚንቀሳቀሱ የጥፋት ኃይሎች በሰራዊታችን ብርቱ ክንድ ተመተው ስጋት የማይሆኑበት ደረጃ ላይ መድረሳቸውን የስድስተኛ እዝ አዛዥ ሜጀር ጄኔራል ብርሃኑ ጥላውን ተናግረዋል። ዘገባው የደባልቃቤ ነው። የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ላቀደው የ24 ሰዓት የሚዲያ ስርጭት ከተለያዩ የሚዲያ ተቋማት ተወካዮችና ከምሁራን ጋር የተሞክሮ ልውውጥ አካሄደ። መከላከያ በራሱ የሚዲያ ኮምፕሌክስ የስርጭት አድማሱን ለማስፋት ተደራሽነቱን ከፍ ለማድረግ ማቀዱን የጠቆሙት የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል እንዳልካቸው ወልደኪዳን ተሞክሮ ልውውጡ ጠቃሚ ልምድና ግብዓት የተገኘበት መሆኑንም ገልጸዋል። መከላከያ በሚዲያ ስራዎች የቴክኖሎጂ አቅሙን ከማዘመንና ከማሳደግ በተጓዳኝ የሰው ኃይሉን በማብቃትም የሚጠበቅበትን ተግባር በብቃት ለማከናወን ከወዲሁ እየተዘጋጀ መሆኑን የተናገሩት ደግሞ የመከላከያ ሚዲያ ስራዎች ዳይሬክቶሬት ዳይሬክተር ብርጋዴር ጄኔራል ኩማ ሚደቅሳ ናቸው። ሚዲያው የራሱን ስርጭት ለመጀመር እያደረገ ያለውን ጥረት ያደነቁት የተለያዩ ሚዲያ ተወካዮች በተለይም ለሰራዊቱ ስለ ልቦናዊ ዝግጁነት መጎልበትና የሞራል ግንባታ ስራዎች ለይዘት መረጣና የአቀራረብ መንገዶች ትኩረት መስጠት እንደሚገባ አስታውሰው ጠቃሚ ናቸው ያሏቸውን ምክረ ሐሳቦችም አቅርበዋል። የመከላከያ ሚዲያ ባሉት የቴሌቪዥን፣ የሬዲዮ፣ የጋዜጣና የማህበራዊ ትስስር ገጾች የሰራዊታችንን ሁለንተናዊ እንቅስቃሴዎችንና የግዳጅ ተግባራትን ለሰራዊታችንና ለህዝባችን ተደራሽ እያደረገ መቆየቱ ይታወሳል። ዘገባው የራሄል ገዛኸኝ ነው። በሰሜን ምስራቅ እዝ ስር የሚገኝ አንድ ኮር የሚሰጠውን ማንኛውንም ግዳጅ በብቃት መወጣት የሚችል የበታች ሹም አመራር እያፈራ እንደሚገኝ ገለጸ። ኮሩ ለተልእኮ ስኬታማነት የሚያግዙትን በርካታ ስራዎች እያከናወነ እንደሚገኝም ተጠቁሟል። ኮሩ ከውስጥም ሆነ ከውጪ ለሚሰነዘር ጥቃት አጸፋዊ ምላሽ መስጠት የሚያስችለውን ሁለንተናዊ ዝግጁነቱን እያረጋገጠ እንደሚገኝም አስታውቋል። በተያያዘ ዘገባ በዚህ እዝ ስር የሚገኝ አንድ ኮር ደግሞ በሬጅመንት ደረጃ የውጊያ አቅምን የሚያሳድግ ስልጠና እያካሄደ መሆኑን ገልጿል።
ስልጠናዎቹ የአባላቱን ሁለንተናዊ ዝግጁነት ደረጃ ከፍ የሚያደርጉ መሆናቸውን የየኮሩ አዛዦች ተናግረዋል። ዘገባው የጸጋይ ፈቀደና የኃይለ ሚካኤል ገዛኸኝ ነው። በሰሜን ምዕራብ እዝ የሚገኝ አንድ ኮር ለጓድ ለመቶና ለተመጣጣኝ የስታፍ አመራሮች የአቅም ማጎልበቻ ስልጠና ሰጠ። አመራሮቹ ከዕለት ተዕለት ተልኳቸው በተጓዳኝ የሚመሩትን ሰራዊት ስነ ልቦናዊ ዝግጁነትና የመፈጸም ብቃትን በየጊዜው ማረጋገጥ እንደሚጠበቅባቸው የኮሩ አዛዥ አሳስበዋል። ሰልጣኞች በማንኛውም የአየር ጸባይና የመሬት ገጽ የተሰጣቸውን ግዳጅ በብቃት መፈጸም የሚያስችላቸውን አቅም የፈጠሩበት ስልጠና መውሰዳቸውን የገለጹት ደግሞ የኮሩ ምክትል አዛዥ ናቸው። ይህ በእንዲህ እንዳለ የቃፍታ ሁመራ ወረዳና የዳንሻ ከተማ አስተዳደር በዓልን ምክንያት በማድረግ ለሰሜን ምዕራብ እዝ አንድ ኮር የቁም ከብትና የግንባታ ግብዓቶች ድጋፍ አድርገዋል። ሰራዊቱ ተልእኮውን ያለ እረፍት እየፈጸመ መሆኑን የኮሩ ምክትል አዛዥ ጠቁመው የአካባቢው ማህበረሰብ ለሰራዊቱ ያለውን አክብሮትና ፍቅር ለማሳየት ያደረገው ድጋፍ የሰራዊቱን ግዳጅ አፈጻጸም እንቅስቃሴ የሚያበረታታ ነው ብለዋል። ኮሩ በራሱ አቅምና ሙያተኞች በሚገነባው ካምፕ የበኩላችንን አሻራ ለማሳረፍ ድጋፍ አድርገናል ያሉት የዳንሻ ከተማ አስተዳደር ከንቲባ አቶ አብዱል ወሃብ ማሞ የኮሩን የካምፕ ግንባታ ሂደትም ጎብኝተዋል። ዘገባውን ያደረሰን አይተነው ወንዴ ነው። ጤና ሚኒስቴርና የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለከፍተኛ የሕክምና ሙያተኞች ሰልጥኖ አሰልጣኞች በትብብር ስልጠና ሰጡ። ሰልጣኞቹ በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚሰሩ በሕክምናው ዘርፍ ከፍተኛ የትምህርት ዝግጅት ያላቸውና የረጅም ጊዜ ስራ ልምድ ባለቤቶች መሆናቸው ተገልጿል። ስልጠናውም በየጊዜው እየተሻሻለ በመጣው የሕክምና አገልግሎት አሰጣጥ ላይ አዳዲስ ልምዶች የተገኙበት የሙያተኞቹን አቅም የበለጠ ያሳደገና ያጋጥሙ የነበሩ ችግሮችንም ለመቀነስ አጋዥ እንደሚሆን ተጠቁሟል። በተያዘ ዘገባ የመከላከያ ጤና ዋና መምሪያ ከጤና ሚኒስቴር ጋር በመተባበር ወባን መከላከል ላይ ትኩረቱን ያደረገ ስልጠና ሰጥቷል። በግንዛቤ ማስጨበጫ ስልጠናው ከተለያዩ የሰራዊታችን ክፍሎች የተውጣጡ የጤና ሙያተኞች ተሳትፈዋል። ሰራዊታችን ግዳጅ በሚፈጽምባቸው አካባቢዎች ከፍተኛ የሆነ የወባ ስርጭት በመኖሩ በሽታውን በመከላከሉ ረገድም ሆነ ለሰራዊቱ ተገቢውን ግንዛቤ በማስጨበጡ ረገድ ስልጠናው የራሱ ሚና እንደሚኖረው ተጠቁሟል። ዘገባው የቡዛየው ተሾመና የአወል መሐመድ ነው። የደቡብ እዝ ያሰለጠናቸውን የመሐንዲስና የመገናኛ ሙያተኞችን አስመረቀ። እዙ የሰው ኃይሉን ለማብቃት በትኩረት እየተንቀሳቀሰ እንደሚገኝ የእዙ ፋይናንስ ስራ አመራር ኃላፊ ኮሎኔል ተሻለ ኡማ ጠቁመው የመሐንዲስና መገናኛ ሙያተኞችን በስልጠናው ያገኙትን ተጨማሪ ዕውቀት ተግባር በማዳበር ለተሻለ ውጤት ሊተጉ እንደሚገባቸው አሳስበዋል። በተያያዘ ዘገባም ደቡብ እዝ የተልእኮና ግዳጅ አፈጻጸሙ የበለጠ ውጤታማ እንዲሆን በማድረጉ ረገድ የጥገና ክፍሉ ሙያተኛ የራሱን ሚና እያበረከተ እንደሚገኝ ተገልጿል። ሙያተኞቹ ወጪ ቆጣቢ አሰራርን በመከተል በርካታ የጥገና ስራዎችን ማከናወናቸውንና ተቋማችንን ከከፍተኛ ወጪ መታደጋቸውን የጠቆሙት የእዙ ጥገና ክፍል ኃላፊ ኮሎኔል ጌታቸው መኮንን በዚህም እዙ ግዳጅ በተሻለ መንገድ እንዲፈጽምም የጎላ ድርሻ እያበረከቱ እንደሚገኙ ተናግረዋል። የጥገና ክፍሉን ለተቀላቀሉ አዲስ የሰራዊት አባላትም አቀባበል ተደርጓል። ዘገባው የመብራቱ አራርሶ ነው። ምዕራብ እዝ 47ኛ ዓመት የምስረታ በዓሉን ምክንያት በማድረግ የእዙን ምርጥ ስፖርተኞች ለመለየት ያካሄደውን ስፖርታዊ ፌስቲቫል አጠናቀቀ። በፌስቲቫሉ ከመደበኛ ግዳጃቸው ጎን ለጎን ተወዳዳሪና ብቁ ስፖርተኛ መሆናቸውን ያስመሰከሩ አባላት በቀጣይም በተቋም ደረጃ ለሚዘጋጀው ውድድር ራሳቸውን እያበቁ መጠበቅ እንደሚኖርባቸው አዛዡ ሌተናል ጀነራል መሰለ መሰረት አሳስበዋል። ዘገባው የሰማኸኝ ጥላሁን ነው። ተመልካቾቻችን ዜና መከላከያን በዚህ ፈጸምን። ከቀሪ ዝግጅቶች ጋር መልካም ቆይታ።